ሩታ አብርሽን ፍርድ ቤት አቀረበችው። የብዙዎቻችሁ ጥያቄ ነው ማለት ነው። እንግዲህ ሩታ አብርሽን ፍርድ ቤት የምታቀርበው ምክንያቷ ምንድን ነው? የብዙዎቻችሁ አወዛጋቢ የሆነ ነው። ትናንትና እንዲሁም ኤፍሬም ሀዶ በጠየቀባት ምክንያት እንዲሁም ፍርድ ቤት ልታቀርበው ነው ሩታን በሚል ርዕስ ነበረ እየመጣ የነበረው። ስለዚህ ያን ነገር አይታችሁ ብዙዎቻችሁ ብዙ ነገር ብላችኋል። እውነቱ ይሄ ነው፣ እነግራችኋለሁ። እስከ መጨረሻ ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን አይታችሁ ደግሞ እንዳታሳልፉት አስተያየታችሁንም እፈልጋለሁ ማለት ነው። እንግዲህ አብርሽ በነገራችን ላይ አሁን ላይ ዘና እያለ ነው ያለው ጉራጌ ክልል ሄደው፣ ምክንያቱም የመስቀልን በዓል በማድረግ ማለት ነው። እንግዲህ አዲሷ ፍቅረኛው ጋር ማለት ነው ተሷ ጋር ፏ እያለ ነው ማለት ነው። እንግዲህ ዛሬ ደግሞ እንግዲህ ቲክቶክ ላይ እየለቀቀችውን ቪዲዮ አይታችኋል ብዬ አስባለሁ። እንግዲህ እንደዚህ ፏ ብለው አምሮባቸው እየሳቁ ምናምን መጥተዋል፣ እየተጓተቱ ምናምን ማለት ነው። እንግዲህ ይሄን ነገር እውነት ብዙዎቻችሁ ደግሞ የሩታ ጥያቄ የሩታ ፍርድ ቤት አቀርበዋል ያለችው ጥያቄ ያ ነው ብዙዎቻችሁን እያነጋገረ ያለው ማለት ነው። እንግዲህ ያ ነገር ደግሞ እውነት ነው ወይስ ውሸት ነው እያላችሁ ብዙዎቻችሁ እየተወዛገባችሁ ነው ያላችሁት። ያንንም እነግራችኋለሁኝ ማለት ነው። እስከ መጨረሻው ድረስ ተከታተሉ ማለት ነው። እንግዲህ ሩታ በነገራችን ላይ ብዙ ነገሮችን እንግዲህ ተጎርታለች በጣም። እኔ ሁለቱንም በነገራችን ላይ ለሁለቱም እንትን አይደለሁም፣ ግን አስተያየት መስጠት ያለብኝ ነገር ቢኖር አስተያየት እሰጣለሁ ማለት ነው። እና ስለዚህ ሴት ናት። በአሁን ሰዓት እንክብካቤ በጣም ብዙ ነገር ያስፈልጋታል። በሚያስፈልጋት ሰዓት ግን እሱ የለም ማለት ነው ጎኗ። ምክንያቱም ነፍሰ ጡር ስትሆኑ ደግሞ ብዙ ነገር ይቀየራል፣ ባህሪ ይቀየራል፣ ሁሉ ነገር በቃ ያነጫንጫችኋል ምናምን ነገር። ያን ነገር መቻል ነበረበት አብርሽ። እሱ ግን ያን ነገር አልቻለም። ብዙ ነገሮችን ትትለውም ያን ነገር ወደ ምር አዙሮት እንግዲህ ያ ኦፍች ደርሰዋል ማለት ነው። እውነት ነው ወይ ተፋተዋል ወይስ ፍርድ ቤትስ አቅርበዋል የሚለውን ደግሞ ጠቅላላ አድርጌ የምነግራችሁ ይሆናል። እንግዲህ ፍርድ ቤት ልታቆሙ ነው፣ ፍርድ ቤት ልወስደው ነው የሚባለው ነገር አልሰጥሽም ቲላት የሆነ ነገር የሆነ ገንዘብ አልሰጥሽም ቲላት ነው እንጂ እሱ ግን ሙሉ ለሙሉ ሰጥቷታል። ማንኛውንም ነገር ራሱ መኪናውን ውሰጂ ብሎ ተናግሯል ማለት ነው። ቪዲዮውን ገብታችሁ ማየት ትችላላችሁ፣ የእነሱም ቪዲዮ። እኔ ምንም ነገር ከአንቺ የምፈልገው ነገር የለኝም። እኔ የምፈልገው አንቺ ብቻ ደህና ሆነሽ በሰላም እንድትገላገይ ነው የምፈልገው። እኔ ተጎንሽ መሆን ነበር የምፈልገው። እኔን የማፈልጊ ከሆነ ቤትሽ ነው፣ እየመጣሽ የምትፈልጊያቸውን ነገሮች መውሰድ ትችያለሽ ብሏታል ማለት ነው። እንግዲህ ቪዲዮ ላይ ያልሰማችሁ ሰዎች ትኖራላችሁ። ለዛ ነው እንደዚህም እያላችሁ ያላችሁት ማለት ነው። እና ምን አድርጓን ነው? ለምንድን ነው ፍርድ ቤት እንትን የምትለው? አልወለደች ገና ናት፣ የልጅ ቀለባት ትለው እና ስለዚህ ብዙዎቻችሁ በቃ ትንሽ አጀንዳ ታገኛችሁ ያን ነገር ያን ሰው ለመጣልና ያን ሰው የሆነ ነገር ለማድረግ ባትፈርዱ። ምክንያቱም እውነተኛውንም ነገር መከተል አለባችሁ። ዝም ብሎ ማለት እውነት አጥፍቷልና እሱም እንደዚህ ነው ማለት የለብንም ማለት ነው። ምክንያቱም ጥፋቱ እንዳለ ሆኖ ግን ሰውን አለ አግባብ መንካት ጥሩ አይደለም ብዬ ነው የማስበው እኔ በራሴ ማለት ነው። እና ደግሞ ያንንም አልፎ ሩታን ደግሞ በጣም ይቅርታ ብሏል። አጎንብሶ ለምኗታል፣ በጣም ለምኗታል ሆነ ለመናገር ማለት ነው። እና ስለዚህ አልፈልግም ብላለች። ያንንም ስለዚህ አልፈልግም ብላ ነው የወጣችው ከቤት፣ አላስወጣትም። ስለዚህ ክስ የምታቀርብበት በምን ምክንያት ነው? እና ክስ ምንም ነገር የምታቀርብበትም ነገር የለ። እንዲሁም ደግሞ ፍርድ ቤትም የሚቆምበት ምክንያት አይኖረውም። እኔ በራሴ ሀሳብ ማለት ነው። እንግዲህ እናንተ ሀሳብ ነው ደግሞ ሌላው። ምክንያቱም ምንም ነገር የሚያገናኛቸው ነገር የለም። ትወልድም ሀዶ ልጁ ነው፣ ሚስቱ ናት፣ ሀዶ ማየት ይችላል። እንደገና ደግሞ ልጁንም ማሳደግ ይችላል አብሮ ሆኖ ማለት ነው። ግዴታ እኮ አንድ ጋር ስለሆኑ አይደለም ልጅን ማሳደግ የሚቻለው። አብረው ሆነው ተተሳሰቡና ተተነጋገሩ ሁሉም ነገር ይቻላል። የማይቻል ነገር የለም። እንደውም ፍቅር ነው የሚሆነው፣ የበለጠ ፍቅር ይሆናል። እና የማይግባቡ ከሆነ ይሻላቸዋል፣ ለሱም ሆነ ለሷም ሆነ ይሻላቸዋል። እና ፍርድ ቤት ልታቆመው ነው ምናምን የሚባለው ነገር መቼም አታቆመው። ሩታ ደግሞ በነገራችን ላይ እኮ አብረሽን ትወደዋል፣ የሆነን ለመናገር ማለት ነው። በጣም ነው የምትወደው። እና ስለዚህ ምንም ታያደርጋት እንደዚህ ማድረግን በፍጹም አፈቅድም ብዬ ነው የማስበው።
እና ብዙዎቻችሁ የተደሰታችሁ አላችሁ። ብዙዎቻችሁ ደግሞ ለምንድን ነው እንደዚህ ያደረገችው እያላችሁ ብዙ ነገር እያላችሁ ኮሜንትም እያየው ነበረ። በነገራችን ላይ ግን እኔ እንደምለው ቢሆን ቢታረቁ ባንድ ሆነው ቢያንስ እስከምትወልድ እንኳ በነገራችን ላይ ተወለደ በኋላ ራሱ ፍቅር ይጨምራል። ልጅ በጣም ነው ፍቅርን የሚያመጣው በረከትን የሚያመጣ። ስለዚህ ቢታረቁ ደስ ይለናል። ሁላችንም የምትመኙ አላችሁ፣ ደግሞ መለያየታቸውን የምትመኙ አላችሁ። ስለዚህ የሰው ልጅ ማለት ነው የሰው ልጅ ሁሉ ነገር አንድ አይነት ያስባል ብዬ አላስብም። ሁላችንም የተለያየ አይምሮ ነው ያለን፣ የተለያየ ሀሳብ ነው ያለን ማለት ነው እና ስለዚህ ሁላችንም የምናስበው የተለያየ ሀሳብ ነው እና ስለዚህ አሁን ላይ ታርቀው ሰላም ፈጥረው ወደ ራሱ አሷም ተመልሳ እሱም ወደ ራሱ ተመልሰው በሰላም ወልዳ ልጃቸውን በሰላም ቢያቅፉ ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው እና ብትመለስ ደስ ይለኛል። አሁንም ቢሆን እምቢ ያለችው እሷ ናት እንጂ እሱ እምቢ አላለም። እኔ ማለት እንደተረዳው ከሆነ እሱ እምቢ አላለም። አሁንም ቢሆን ልጅቱን አፈቀራት የምትሉትን ልጅ እሱ አፍቅሯት ብቻ አይደለም ያው እሷ ልጅቱ ራሱ ያው አይታችኋል በራሷ ጊዜ ነው የምትመጣው። እንደገና ደግሞ ምንም የምትለው ማለት ነው ቢያንስ የከፋው ጊዜ አብረው ነበረች። እሷንም ጣልታ ይሆን እሷም ራሱ ትክክል የምታስብ ተሆነ ትክክለኛ ጓደኛ ከሆነ ምንም የለይት አብርሃም ጋር ጓደኛው ነኝ ነው እያለች ያለችው አይደል? እንደዛ ከሆነ ግን በእንደዚህ ደረጃ ሚስቱን ያረግዚ ሚስቱን ተጣላና ተፋታ አትልም ነበር። በጣም ብዙ ነገሮችን ብዙ ምክሮችን ብዙ ነገሮችን ልታስረዳው ትችላለች። ሴቶች ደግሞ በጣም ብዙ ብልሃት አላቸው አይደል? ስለዚህ ማስረዳት ትችል ነበር፣ ግን ያንን አልፈለገችም። አንደኛ ነገር መለያየትን ፈልጋለች። ያም የፈለገችው ለራሷ ለማድረግ ፈልጋለች። ብዙዎቻችሁ ያንን ነገር ነበር እያላችሁ ያላችሁት። እንግዲህ ያ የራሷ ፍላጎት ነው። እንግዲህ ያንን ደግሞ እያየሁ አልቀመጥም ያለችው የሚስቱ እንግዲህ ሩታ ወጣለች ከቤቱ። ይሄ ነገር በጣም ያስጠላል፣ ይደብራል ማለት ነውና ብትተሳሰቡ አሁንም ቢሆን አረፈደም ገና ነው። ብትተሳሰቡ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ላይ እንደዚህ ኮናችሁ በኋላ ላይ እኔ እንጃ ማለት እንደዚህ አይነት ነገር ካሉ ለልጃችሁ ራሱ ጥሩ አይመጣም ብዬ ነው የማስበው። ልጃችሁ ጥሩ ነገር ሆኖ እንዳድግ መልካምን ነገር ይዞ እንዲመጣላችሁ ጥሩ ነገር እንዳስብ ማድረግ አለባችሁ እንጂ እናንተ እዚህ ጋር እየተገለማመጣችሁ እናንተ እዚህ ጋር ያልሆነ ነገር እየተነጋገራችሁ ልጅ ምን ይዞ ይመጣል ምን ይከተላል ብላችሁ ታስባላችሁ። እና ስለዚህ ቤተሰቦቿም ቢሆኑ አሁን ላይ ዝምታ መርጠዋል። የአብርሽም እንደዛው እሷም እንደዛው ዝምታ መምረጥ የለባችሁም አሁን ላይ። በነገራችን ላይ ማስታረቅ ግዴታ ማስታረቅ አለባችሁ ማለት ነው። ትልልቅ ሰዎች ገብታችሁ ማስማማትና ማስታረቅ አለባቸው ብዬ ነው የማስበው። እንዲሁም እናቷም ራሱ የሩታ እናት ወጥታ መናገር ብቻ ሳይሆን በአካል መጥታ እዛው ስራ ቦታው ያለውን ነገር ከሱም ከሷም ሰምታ ነገሮች ማስተካከል መቻል አለባችሁ እንጂ ነገሮችን እያባባሱ ነገሮችን ያልሆነ ነገር እየወሰዱ ወደ ግራ ወደ ቀኝ እያዞሩ እንደዛ ተማድረግ እንደዛ ነው የምለው። ማለት የኔ አስተያየት እንደዛ ነው። እና ሰላምን ብትፈጥሩ ሰላምን ብታመጡ ጥሩ ነው ብዬ ነው የማስበው። ፍቅር መቼም ቢሆን አያልቅም። ፍቅር አለቀ ምናምን የምትለው ልጅ ፍቅር አያልቅም በነገራችን ላይ ማለት ነው። እና ፍቅር ያው በእነሱ ማለቅ ተጀመረ አላቅም እንጂ ፍቅር የሚያልቅ አይደለም። እንደውም አዲስ መንገድ አዲስ ብቻ አዲስ ነገር እየመጣላቸው አዲስ ነገር ለማለፍ መሞከር እንዳለባቸው መመኘት ይኖርባቸው። ሌላ ነገር ማሰብ በጣም ይከብዳል እውነት ለመናገር ማለት ነው። እና ቤተሰቦቼ በአሁን ላይ ያው ደስተኛ አላደረጋትም። እርጉዝ እንደሆነ ጀምራ ያው ጠብ ላይ ነበሩ። ይሄ ነገር በጣም ይደብራል፣ ለሷም ይደብራል፣ ለተመልካቾቹ ራሱ ብዙዎቹ ደብሯቸዋል። ያን ነገር ማድረግ አልነበረበትም ማለት ነው። እና ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀገራችን ኢትዮጵያን ደግሞ ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። እወዳችኋለሁ። ባይ ባይ። መልካም ጊዜ ለሁላችንም ይሆንልን። ቻው።